ቆይ እናቷ እንደደወለችልኝ እውነትም አታውቅም ነበር? እንደዛ ከሆነ እኔ ጋር መደወሉ ለምን አስፈለገ? ምንድነው እያወራችሁ ነበር? ዳጊ ልጇ ታማባት እኮ ደህና አላችሁ? በቃ ተረጋጊ ነው በኋላ ተወራችሁ። ልቀቂኝ እባክሽ። ምን ሆናችኋል? ምንድን ነው? አይ ምንም አይደለም። በስራ ጉዳይ ትንሽ ተበሳጭታ ነው፣ ለዛ ነው። እኔ በቃ ኪያ ውጪ ነው እንዴ? ምንም የስራ ጉዳይ አይደለም፣ ጉዳዩ የህይወቴ ነው። ቆይ ማይና አርግሽ ነው እንደዚህ ያደረግሽው? ኪያ ምን እያልሽ ነው? በስርዓት አውሪ እንጂ ልክ አይደለሽም። እንደዚህ አይባልም። ሁላችሁም ዝም በሉ። እኔ ከእናቴ ጋር ነው ንግግሬ። ራዳልኝ የሆነ ውስጥሽ ፍርሃት ብሎ ታያቅም። ምን እንደሆነ አላውቅም። ማን ነው? አዊ ናት። ይሁን የመጣው አይደል? እስኪ ንገሪኝ። እዚህ በቃ እኔ ክፉ መሆን ነው የምፈልገው። ከዚህ በኋላ ለማንም ነው ወይስ እየተከታተልሽ ነው? እባካችሁ እና ባንቺ ምን ላኮ ነው እዚህ ጋር የቆየሁት? እባክሽ ማሩኝ፣ እባክሽ ባርኩኝ። ኧረ አንተው የምትቀልድበትን እንኳን ወቅ ጽናት ዛሬ የአባቷን ደህና መሆን አልሰማችም። ወደ ጽናት የተደረገው የስልክ ጥሪ ስለ አባቷ መጥፎ ነገርን እንድትሰማ ሆናለች። ጽናትም ስልኩን ከዘጋች በኋላ ኪራ እያለች ነበረ ስታለቅስ የነበረው። ኪያ እናቷን ለምንድነው በእኔ ህይወት የምትገቢው በማለት በእናቷ ላይ እየተቆጣች ትገኛለች። ሄኖክም በእሷ ምክንያት እየሰከረና ስራውን በአግባቡ እየሰራ እንዳልሆነ ይባስ ብሎ እነ ሀናንም ከቢሮ እስከ ማስወጣት ደርሷል። ኪራም በዚህ የተነሳ እጅግ ተበሳጭቶ በቁጣ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ ክፍል 282ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱ። ሄርሜላ እንግዲህ በባለፈው አሞኛል በያት በማለት ወደ እምሩ ጋር ደውላ ነበረ፣ ማለትም ልጇ ማለት ነው። በዚህም የተነሳ እንግዲህ አሁንም ሄርሜላ አርፋ አልተቀመጠችም፣ ችግርን እየጎተተች ነው የምትገኘው። ናሁምና ምሩ ዛሬ ላይ ስለ ሰርጋቸው ብቻ ማውራት ቢፈልጉም ነገር ግን መሰናክሎች አሁንም አልለቀቋቸውም። ዛሬ ደግሞ ይባስ ብላ ሄርሜላ ቤት ድረስ መታለች። ስትመጣም እንግዲህ ምሩ ነበር ያገኘቻት። ምሩ እግር ስር ወድቃ ባክሽ ይቅርታ አድርግልኝ፣ አሁን እርዳታሽ ያስፈልግኛል፣ በቃ ብዙ ነገር አድርጌብሻለሁ፣ ግን ሁለተኛ አይደገመኝም፣ ይቅርታ አድርግልኝ በማለት ተማጽናታለች። አሁን ልጄ ታማለች፣ ስለዚህ ብር ያስፈልገኛል፣ ብር እንድሰጡኝ ነው የምፈልገው፣ አግዙኝ እያለች ትማጸናታለች። ምሩም አሁን ሀዊ ወይንም ናሁም ሳይመጡ በፊት ውጪ ከቤቴ፣ እስካሁንም ብዙ አምኜሽ ነበረ፣ አንቺ ግን በጣም መጥፎ ሰው ነሽ በማለት ትናገራታለች። ከዛ መሀል ናሁም ይመጣል። ናሁም ልክ እንደመጣ እጇን አንጠልጥሎ ነበረ ያወጣት። አሁን ላይ ስለ አንቺና ስለ ሰርጋችን ብቻ ነው ማሰብ የምፈልገው፣ ስለ ሌላ ነገር ማሰብ አልፈልግም፣ አንድ ሰው ጣልቃ ቢገባሁም በህይወታችን ያንቺ ጣጣ ነው በማለት እንግዲህ ምሩንም ተቆጥቷታል ናሁም ማለት ነው። ምሩ በዚህ የተነሳ ከፍቷት እንግዲህ እያለቀሰች ነበረ። ልትረዳት ትፈልጋለች። ምናልባት ግን እውነቷን ነው ወይ የሚለው ጥያቄ ደግሞ ያው አጠራጣሪ ነው። ሄርሜላ እንደምትታወቀው አሁንም ክፋቷ እንጂ ጥሩ ነገሯ የለም፣ ውሸቷ እንጂ እውነቷ የለም። ስለዚህ ማንም ሊያምናት አይችልም። ምሩ ግን በየዋህነቷ አሁንም እያመነቻት ነው የምትገኘው። ደግሞም ልጇን ስላየቻት ልጅቷ እጅግ አንጀቷን ስለበላቸው ብንረዳት እያለች ነው የምትገኘው ምሩ። ፍቅር በማንኛውም አጋጣሚ እንግዲህ መሰናክሎች ይበዙታል። ሌሎቹ ተፈቃሪዎች ደግሞ ሄኖክና ኪያ ናቸው። የኪያ እናት ሀረግ ከዚህ በፊት ሄኖክና አጠገቧ እንዳትደርስ ትጎዳታለ፣ አንተ ለልጄ አትመጥናትም በማለት እንግዲህ ተናግረው ነበር። ከዛም ወዲህ ያው ሄኖክ ጥሩ ስሜትን እየተሰማው አይደለም። ላጠፋው ጥፋት እየካሰና ይቅርታ እየጠየቀ ከኪያ ጋር ያለውን ነገር ማስተካከል ቢፈልግም ነገር ግን ሊሳኩለት አልቻሉም። ሄኖክ እንግዲህ ለኪራም ጥፋቴን ለማስተካከል እየሞከርኩ ነው፣ እሷ ግን አትረዳኝም በማለት ብስጭቱንና እንዲሁም ደግሞ መከፋቱን ነግሮት ነበረ። እና ኪራም እንግዲህ እስኪ እናየዋለን፣ ማረጋጋት አለበት፣ ትዕግስት ይኖርህ፣ ታገዝ በማለት ነበር እንግዲህ የመከረው። ነገር ግን አሁን ላይ ራሱን እየጣለ ይገኛል። ቢሮ እስከ ማደር እስከ መስከር እየደረሰ ነው። ጭራሽ ዛሬ ደግሞ ቀን በቀን ሰክሮ መንገድ ላይ ሲንዘላዘል እንግዲህ ሀና ታገኘዋለች። ሀና ምናምን እንሂድ ብትለው አልሂድም በማለት ይነግራታል። እንግዲህ ሀናም ምናልባት ለኪያ ሺላት ይሆናል ሰው ተሚስቅበት እዚህ በማለት ነይ እንሂድና እናምጣው ስትላት አላመጣም፣ የራሱ ጉዳይ ራሱን ችሎ ይምጣ በማለት ነበር የመለሰችው። ነገር ግን ሀና አያሳዝንሽም ወይ? በአንቺ ምክንያት እኮ ነው እንደዚህ የሚሆነው በማለት
ያው ከውጪ ወደ ቤት ሊያስገቡት ሞክረው ነበር። ነገር ግን በአንቺ ምክንያት እንደሆነ ታውቂያለሽ ወይ? አንቺ በጣም ክፉ ሰው ነሽ፣ አንቺ ራስ ወዳድ ነሽ በማለት እንግዲህ በሰከረ አንደበቱ ሲናገራት ነበረ። በዚህም የተነሳ እንግዲህ ኪያ እጅግ በጣም ትናደዳለች። ወደ ቤት በመሄድ እንደውም አገኘሁሽ በማለት ነበር እንግዲህ እልህ እና ደግሞ ንደት እየገፋፋት በሄደችው ወደ ቤቷ እናቷ ላይ ነበር እንግዲህ ጮኸቷን ያደረገችው። ቆይ ምን እያልሽ ነው? ጥፋቱን ለማስተካከል እኮ እየሞከረ ነው። እንዴት ነው እንደዛ ብለሽ የምትናገሪው? እኔ ራሴ የት ሄጄ ነው ለሱ እንደዚህ ብለሽ እኔን አልፈሽ ሄደሽ የምትናገሪው ስትላት እንግዲህ አየሽ ላንቺ ማይሆንሽ ያወቅኩት እኮ ያን ጊዜ ይህንን ወሬ ብሎ ነገረሽ ብትላት እኔ ራሴ ነኝ እዚህ ቤት እየሰማሁሽ በማለት እንግዲህ ኪያም ከእናቷ ጋር ትጣላለች። ሀናም እባክሽን ተረጋጊ፣ አሁን ስለተናደድሽ ነው፣ በእርጋታ ሌላ ጊዜ ታወራላችሁ በማለት ከሳሎን ወደ መኝታ ቤት እንግዲህ ያስገብታታለች። ኪራም ከቢሮ ሲጠፉበት ለምንድን ነው እንደዚህ ቢሮውን ክፍት አድርገው የሄዱት? የት ሄደው ነው ብሎ ወደ ሀና ጋር ደውሎ ነበር። ሀናም የምትለው አጣ ነበር። እየመጣው ነው በማለት ነይ በማለት እንግዲህ ቤት ይጠብቃታል። እንዴት ነው ቢሮውን ሁላችሁም ጥላችሁ የምትወጡት? መሄዱን ሲሄዱ ደግሞ ለምንድን ነው ክፍት አድርጋችሁ የምትሄዱት? እቃዬ እንድታዘርፉኝ ነው ወይ በማለት እንግዲህ እጅግ በጣም ሲቆጣትና እንዲሁም ደግሞ እኔ እኮ ነጻነት የሰጠኋችሁ በስርዓት ትሰራላችሁ ብዬ ነው እንጂ እንደ ማንኛውም ሰራተኛ ቀጥ ሸጥ አድርጌ ማሰራት አላቃተኝም በማለት እንግዲህ ኪራም እጅግ ይናደዳል። ያው ያለውን ነገር በማስረዳት ሀናም ይቅርታውን እንድታገኝ ይችላለች። ሀዊም እንግዲህ የምሩ ነገር እጅግ ቢያስጨንቃት ማለትም ምሩ ወደ መኝታ ቤት ገብታ እያለቀሰች ስለነበረ ወደ ጽናት ትደውላታለች። ጽናትም ሮጣ ነበር እንግዲህ ወደ ምሩ ጋር የመጣችላት። እያለቀሰችም ስለነበረ ለምንድን ነው የምታለቅሽው? ምን ሆነሽ ነው በማለት ትጠይቃታለች። ምሩም እንግዲህ የሆነ ደስታዬ ሊመጣ ሲል በቃ ሀዘን ይዞ ይመጣብኛል፣ ልጅቷን መርዳት እፈልጋለሁኝ፣ ነገር ግን ናሁም ደግሞ እንደዛ አለ። በቃ አሁን ማስበው ስለሷ ብቻ ነው፣ ስለሌላ ነገር ማሰብ አልቻልኩም በማለት ምሩም ትናገራለች። ምሩ በእርግጥ እውነት ታማና የእውነት አታ ቢሆን ትረዳ ነበረ። ነገር ግን አሁን ላይ ለሷ መሰናክል የሆነች ነው እንጂ ልጅቷ ሳትታመም ታመመች በማለት ያሰበችው ሀሳብ ሁሉ አልሳካ ሲላት ደግሞ በልጇ መታለች አሁን ላይ ማለት ነው። ሄርሜላ እንግዲህ እስኪ ደግሞ ሀሳቧ ይሳካላት ይሆን? በቀጣይ የምናየው ነው የሚሆነው። ወደ ጽናትም እንግዲህ አንድ የስልክ ጥሪ ይጮሃል። ስልኩንም ባነሳችው ሰዓት እንግዲህ እጅግ በጣም ደንግጣ ነበር። ቀደም ሲል ግን ከቲና ጋር ሰውነቴ ስንጥቅ ይልብኛል፣ ምን ሆኜ ነው አላቅም እንደሆንኩኝ በማለት እየጠየቀቻት ነበረ። እንዲሁም ቲና ምን ሆነሽ ነው ቡና ላፍላ ወይ እያለች እየጠየቀቻት ነበር። ነገር ግን አባቷ አንድ ነገር ሆነው ይመስለኛል። ያው አባትሽ ተብላ ተደውሎላታል። ጽናትም በሰማች ቁጥር ስልኩን በመዝጋት ኪራ እያለች ነበር ስትጣራ የነበረው። ምን ነው ብሎ እንግዲህ እሱም ሲመጣ አባዬ በማለት ነበረ የተናገረችው። አባዬ ታመዋል ነው ወይንስ ሞተዋል ነው? እንግዲህ በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።